ብዙ ጊዜ እኛ ጨርሰን ያልገደልናቸው ማንነቶች፣ ብዙ ጊዜ እኛ ጨርሰን ያልገደልናቸው ባህሪዎች በየእርከኑ ይፈታተኑናል። እነዛን ነገሮች ሁሌም እኛ አንድ እርምጃ በጨመርን ቁጥር እየቀረፍን ካልሄድን በጣም ትልቅ ውድቀት የሚያስከትሉብንም ነገሮች ናቸው። የክርስቶስ ኢየሱስ የሆኑት ስጋቸውን ከምኞታቸው ጋር ሰቀሉት ብሎ ይናገራል። ስጋቸውን ከምኞታቸው ጋር ምን ማለት ነው? ምኞት የሚባል ነገር አለ፣ ስጋ የሚባል ነገር። ስጋ እኛ የለበስነው ስጋ ነው። ስጋ ደግሞ ለኃጢአት ዋነኛው መሳሪያ ነው። ምኞት ደግሞ መንገድ ነው። ስለዚህ ያልተሰቀሉ ማንነቶች፣ ያልተሰቀሉ ባህሪዎቻችን፣ ያልተሰቀሉ ልማዶች በክርስትና ሕይወት ውስጥም ትልቅ ተጽዕኖ ያሳድርብናል።